ከሰማይ ሲወርድ ሰማይን ሳይለቅ ነው። አሁን ደግሞ ከምድር አረገ ስንል ምድርን ሳይለቅ ከምድር ነው የሚያደርገው። በትንሣኤው ደግሞ ሞትን በሞቱ ሞትን ረግጦ ከሞት ወደ ሕይወት መልሶናል እንላለን። በእርገቱ ምን እንላለን? ምንድን ነው ያደረገልን በእርገቱ? አሁን የክርስቶስ እርገት የእኛ ቤት የሚሰራበት ነው ማለት ነው። 33 ዓመት ሙሉ ያለመቀያየር አንድ ቀሚስ ለብሶ የኖረው ድሃ እያዩት ከፍ ከፍ አለ። አሁን በግርማ ነው። አሁን በታላቅ ኃይልና ስልጣን ነው። ለምን 40 ቀን አስፈለገው? ለምን በተነሳ በወሩ በ30ኛው ቀን አልሆነም ወይ በ3ኛው ቀን አልሆነም ወይ ከ40 ቀን አላለፈም? 40 ቀን ለምን ጠበቀ? ለማድረግ የትንሣኤው ዜና የማይበርድ ትኩስ ዜና ነው። ሁልጊዜ ዛሬ እንደሆነ አድርገን ነው። ዛሬ እንደሞት አድርገን ጥቁር ለብሰን ነው ዓርብን የምንውለው። በሰማይ ሰኞ ማክሰኞ የሚባል ቀን የለም። በመንግስተ ሰማይ ቀንና ሌሊት አይፈራረቅማ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይሎ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ። ፍስሐ ወሰላም። አምላካችን እግዚአብሔር ብርሃነ ትንሣኤውን አሳይቶን እነሆ አሁን ደግሞ ለብርሃነ ዕርገቱ በሰላም በጤና ስላደረሰን ስሙ የተመሰገነ ይሁን። የዛሬውን መርሃ ግብራችንን ከተወዳጁ ከምንናፍቀው አባታችን ወንድማችን መምህራችን መጋቤ ጥበብ ኤርምያስ እንኳን ደህና መጡ። እንኳን ደህና ቆያችሁ። በዓላትና ኢየሱስ በሚለው መርሃ ግብራችን እንግዲህ ከመጋቤ ጥበብ ኤርምያስ ጋር ብዙ መርሃ ግብሮችን ሰርተናል። አሁን ደግሞ ከትንሽ ረፍት በኋላ ወይም ደግሞ ከጥቂት መጥፋት በኋላ ተመልሰናል። በዕርገቱ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ አበይት በዓላት የሚባሉት 9 ናቸው። ሌሎችም ንዑሳን በዓላት አሉት። ከ9ኙ አበይት ታላላቅ በዓላት አንዱ ያረገበት ዕርገቱ ነው። እንግዲህ በዚህ ዙሪያ ነው የምናወራው። እንኳን አደረሶት። እንኳን አብሮ አደረሰን። በዕርገት ምንድን ነው ለድህነታችን ዋና ምክንያት የሚሆነው ዕርገት? ምክንያቱም እንዲህ ያልኩበት ምክንያት በልደቱ ያው የጨለማው ዘመን አልፎ ብርሃኑ ዘመን ተተካ፣ ብርሃን ክርስቶስ ሲወለድ። በጥምቀቱ የሞት ደብዳቤያችን ያ ሰይጣን የከሰሰን ደብዳቤ እንደ መለኮቱ አቅልጦ እንደ ሰውነቱ ረግጦ አጠፋልን እንላለን። በስቅለቱም እንደዚያው ነው። የሞት ደብዳቤያችንንም በሲኦል ያለውን አጥፍቶታል። በትንሣኤው ደግሞ ሞትን በሞቱ ሞትን ረግጦ ከሞት ወደ ሕይወት መልሶናል እንላለን። በዕርገቱ ምን እንላለን? ምንድን ነው ያደረገልን በዕርገቱ? በትንሣኤው ያገኘነው፣ በልደቱ ያገኘነው፣ በጥምቀቱ ያገኘናቸው በረከቶች እንዳሉ ሆነው አሁን ደግሞ በዕርገቱ ያገኘናቸውን በረከቶች እናንሳ። ክርስቶስ ሲያርግ ዝም ብሎ አላረገም። እንዲያውም ኤልያስ ሲያርግ ለደቀ መዝሙሩ መጎናጸፊያውን ሰጥቶት አረገ። ኢየሱስ ክርስቶስ ሲያርግ ግን ስጋውን ሰጥቶን አረገ። ከትንሣኤው በኋላ በ40ኛው ቀን ያረገው። ልክ ሲያርግ ወደ ቢታንያ ያወጣቸው። ቢታንያ ላይ ዝም ብሎ አይደለም ክርስቶስ የተሰናበተው። አውጾሙ አፋ እስከ ቢታንያ አንሳ እዴሁ ወባረኮሙ። እስከ ቢታንያ አወጣቸው፣ እጁንም አንስቶ ባረካቸው ነው የሚለው። ስለዚህ በዕርገቱ ያገኘነው አንዱ ምንድን ነው ከተባለ ቡራኬ፣ ባርኳቸው ነው ያረገ። ያ ቡራኬ ዛሬ ለእኛም ይሰራል። ዕርገቱን ለምናከብር፣ ዕርገቱን ለምናምን፣ ቅድም እንዳልነው ዕርገትህን እናምናለን ለምንል ለእኛም ልክ ቢታንያ ላይ ሆነን እንደተገኙት ደቀ መዛሙርት እንደተገኙት አማኞች እኛም ቢታንያ ላይ ሆነን ነው ዕርገቱን ስናከብር የሄደበትን ያረገበትን ያንን ተራራ በዓይነ ሕሊናችን እየሳል ክርስቶስ ከፍ ከፍ ሲል ማረጉን ስንመለከት እዛ ቦታ ላይ ሆነን ነው በእግረ ሕሊና ስቅለቱን ስናከብር ቀራንዮ ላይ ሆነን እንደምናከብረው። ስለዚህ ቢታንያ ላይ ሆነን ያከበርን እኛ ቢታንያ ላይ የተገኙትን ደቀ መዛሙርት ቡራኬ አብረን ነው የምንቀበለው። ሁለተኛ በዕርገቱ ያገኘነው ምንድን ነው ከተባለ ተስፋ አለ። በቃ ላይገናኙ ትቷቸው አይደለም የሚሄደው፣ አጽናንቷቸው ነው የሄደው። እንደውም መሄዱ መልካም እንደሆነ ደቀ መዛሙርት ውስጣቸው የተሸበረው እና ፍርሃት የመጣባቸው ገና መንፈስ ቅዱስ ስላልወረደ እና ጥቡዓን ስላልሆኑ እንጂ መሄዱ ለነሱ መልካም ነው።
እና በመሄዴ እንዳይቆጫችሁ፣ በመሄዴ እንዳትደናገጡ ሄጄ የሚሄደው ቦታ ላዘጋጅላችሁ ነው። ቦታ ካዘጋጀውላችሁ በኋላ መጥቼ ወስዳችኋለሁ። አሁን የክርስቶስ እርገት የእኛ ቤት የሚሰራበት ነው ማለት ነው። ሂዶ ቦታ ሊያዘጋጅልን ነው። ቀድሞ ሂዶ ቦታ እየያዘ ነው ማለት ነው። ሄጄ ቦታ አዘጋጅላችኋለሁ፣ ቦታውን አዘጋጅቼ መጥቼ ወስዳችኋለሁ አለ። በአባቴ ቤት መኖሪያ አለ፣ ብዙ የማይሞላ ቤት አለ፣ በፍቅር የሚኖርበት፣ ድህነት ነገ ስጋት የማያመጣበት፣ የኑሮ ውድነት የማይፈትነው ቤት አለ፣ የማይጎድል ቤት፣ የምግብ ጥያቄ የሌለበት ቤት ነው። በምስጋና የተሞላ ቤት አለ። እሱን ቤት ላዘጋጅላችሁ እሄዳለሁ፣ ከዚያ መጥቼ ወስዳችኋለሁ አለ። ስለዚህ በእርገቱ ቡራኬ አለ፣ ተስፋ አለ፣ ከዛ ደግሞ ቀጠሮ አለ። በኢየሩሳሌም ቆዩ፣ ይሄን እናደርግላቸው። አሁን ክርስቶስ ቀጥሮ አይቀርም፣ መቅረት አይደለም፣ አያረፍድም። ስለዚህ ቀጥሯቸዋል፣ እመጣለሁ እያላቸው ነው። ስለዚህ ምጽአቱንም ከእርገቱ ጋር አብሮ እየተናገረ ነው። እንደሚመጣ እየነገራቸው ነው። ያረገው በቢታንያ ነው፣ የሚመጣውን በሄደበት ነው። በቢታንያ በደብረ ዘይት ነው የሚመጣው። ያረገው በዛ ነው፣ ደግሞ ዳግም የሚመጣውን በዛ ነው። መንፈስ ቅዱስንም እንደሚሰጣቸው በዛው ቦታ ላይ ነው። ቀጠሮ እሱ ነው። እሷንም እስኪ ቀጠሮ ምንድን ነው? 10 ቀን ሲሆነው አሁን እሱ ሲሄድ ሳልሳዊው ወይም ደግሞ ከሶስቱ አካል አንዱ ወልድ ነው። ወልድ ሲሄድ ደግሞ መንፈስ ቅዱስን ሊልክ ነው የሚሄደው። እሱ ሄዶ ቤት ያዘጋጃል፣ እሱም ይመጣል። ግን በ10ኛው ቀን መንፈስ ቅዱስን ይልካል። መንፈስ ቅዱስ አጽናኛቸው ነው። መንፈስ ቅዱስ ገላጭ ነው። መንፈስ ቅዱስ አሁን ያለባቸውን ፍርሃት የሚያረቅላቸው ነው። መንፈስ ቅዱስ ወልድ ያስተማራቸውን የሚያስታውሳቸውን ሁሉ ያዘክረክሙ ነው የሚለው። እኔ የነገርኳችሁን እሱ ያሰርጽላቸዋል ማለት ነው። ከአእምሯቸው እንዲዋሃድ ለማብራራት፣ ለመስበክ፣ ለመንገር ብቃት እንዲሆናቸው ያደርጋል ማለት ነው መንፈስ ቅዱስ ሲመጣ። ስለዚህ መንፈስ ቅዱስ ወልድ የሰበከውን እንዲዋሃዳቸው የሚያደርግ ነው፣ እንዲገባቸው፣ ደግሞ ያንን ደግሞ ለማስተማር አቅም እንዲያገኙ ያደርጋቸዋል። መንፈስ ቅዱስ ሲመጣ ታሪክ ይቀየራል። የትናንትናው ጴጥሮስም ታሪኩ ይቀየራል። ስለዚህ በእርገቱ የምናገኛቸው ቡራኬ አለ፣ ተስፋ አለ፣ ቀጠሮ አለ፣ ሹመት አለ። አሁን እዚያ ጋር ባርኳቸው ሲሄድ ፕትርክናውንም እየሰጣቸው ነው። እንግዲህ ስልጣኑ አሁን ነው የሚመጣው። ማሰር መፍታቱም አሁን ላይ ነው የሚመጣው። ይህ ስልጣን በእርገቱ የተገኘ ነው። በጣም ጥሩ። ይሄ ከሆነ እርገቱን ያደረገው በተነሳ በ40ኛው ቀን ለምን 40 ቀን አስፈለገው? ለምን በተነሳ በወሩ በ30ኛው ቀን አልሆነም ወይ በ3ኛው ቀን አልሆነም ወይ ከ40 ቀን አላለፈም? 40 ቀን ለምን ጠበቀ ለማድረግ? በቤተ ክርስቲያናችን ቁጥር ምስጢራት ያላቸው ቁጥሮች አሉ። ቤተ ክርስቲያን አብዝታ የምትዘክራቸው፣ አብዝታ የምታነሳቸው 3 ቁጥር፣ 7 ቁጥር፣ 40 ቁጥር የተባሉ እጅግ በርካታ ምስጢራት ያላቸው ቁጥሮች አሉ። ከበርካታ ምስጢራት ካሏቸው ቁጥሮች መካከል አንዱ 40 ቁጥር ነው። 40 ቁጥርን በሰው ልጆች ታሪክ ውስጥ ስንመለከት ከመጀመሪያው ሰው አዳም ጀምሮ በተፈጠረ በ40ኛው ቀን ነው አዳም ወደ ገነት የገባው። አዳም ወደ ገነት በ40 ቀኑ ገባ። ያንን የገባባትን ገነት ያወረሰውን የእግዚአብሔርን መንግስት ገነትን ያህል ቦታ እግዚአብሔርን ያህል ጌታ አጣ በ40 ቀኑ ገብቶ። ከዛ ያንን በ40 ቀኑ ገብቶ ያጣትን ገነትን እንደገና መልሶ ለማውረስ እግዚአብሔር ሰው ሆነ። እግዚአብሔር ሰው ሆኖም ዳግማይ አዳም ነው ኢየሱስ ክርስቶስ በ40ኛ ቀኑ ወደ ቤተ መቅደስ ገባ ነው የሚለው። እጉለ ርግብ ዘውገ ማዕነቅ ይዞ በሉቃስ ወንጌል ምዕራፍ 2 ላይ እንደምናነበው አሁን እርገቱ ብቻ አይደለም የክርስቶስ ታሪክ የሚጀምረው። እርገቱ ብቻ ሳይሆን ተወልዶ በ40ኛ ቀኑ መቅደስ ገብቷል። ልክ ያ ክርስቶስ በ40ኛ ቀኑ ወደ መቅደስ ወደ ምድራዊቷ መቅደስ የገባው ክርስቶስ በ40ኛ ቀኑም ወደ ሰማያዊቷ መቅደስ ወደ ሰማይ አድርጓል ማለት ነው ኢየሱስ ክርስቶስ። ስለዚህ 40 ቁጥር በቤተክርስቲያናችን ታሪክ ምንድን ነው? አዳም ገነት የገባው በ40ኛ ቀኑ ነው ተፈጥሮ። እስራኤል ዘሥጋ 40 ዓመት ነው የተጓዙት። ሙሴ 40 ቀን ነው የጾመው። ኢየሱስ ክርስቶስ ቅድም እንዳልኩት ተወልዶ በ40ኛ ቀኑ ነው መቅደስ የገባው። የጾመውም 40 ቀን ነው። አሁን ደግሞ ተነስቶ 40 ቀን ሲሆነው ነው ወደ ሰማይ ያረገው። የእነዚህ ሁሉ ምስጢራት ጥቅል ሀሳቡ ምንድን ነው? አዳም 40 ቀን ሲሆነው ወደ ገነት ገብቶ ነበረ። በ40 ቀኑ የገባባትን ገነትን አጥቶ
እሷን ለማስመለስ ክርስቶስ ተወልዶ በ40 ቀኑ ወደ መቅደስ ገባ፣ 40 ቀን ጾመ፣ በ40ኛ ቀኑ ወደ ሰማይ አረገ። ጠቅለል አድርጎ ምስጢራቱ ሲጠቀለል ይሄ ነው። 40 ዓመት በሰው ልጆች ታሪክ ውስጥ ብዙ ቁጥር አለው። ከሙሉ በከፊሉ ይህንን ይመስላል። ሌላው እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ትንሽ እርገቱ ላይ ለየት የሚያደርገው ይህም ጥያቄ ብጠይቅ የሌሎቹም ጥያቄ የሌሎቹም ሀሳብ ይመስለኛልና ሲነሳ አልታየም። ከተነሳ በኋላ ነው የታወቀው መነሳቱን። ሐዋርያት ራሱ አላዩትም። እንደውም ሐዋርያት የሰሙት ከማርያም መግደላዊት ነው። እሷ ሽቶ ልትቀባው ስትሄድ ባጣችው ሰዓት ደነገጠች። ከዛ ደግሞ ሲታይ መቃብሩ ባዶ ነው፣ መግነዙ ባዶ ነው። እንደተነሳ ታወቀ። ሲያርግ ግን ሁሉም እያዩት አረገ። ሐዋርያት እያዩት እኩል እና ምንድን ነው ምስጢሩ? እየታየ ያረገበት ምስጢሩ ምንድን ነው? በጣም ጥሩ። የክርስቶስ እንግዲህ እርሱ ባወቀ በፈቀደ የሚያደርጋቸውን ነገሮች ለእኛ በምንረዳበት ለእኛ መጽናናት በሚሆንበት መንገድ ነው። አሁን የሚገለጥበት መንገድ በራሱ ከልደቱ ጀምሮ ብናየው ልደቱን ያደረገበት የራሱ እግዚአብሔር ባወቀ በፈቀደ ያደረገው አለ። ሞቱን ስናየው እያየነው ነው የሞተ ማለት ትንሣኤውን ምናልባት እሱ በሌሊትም ስለሆነ ሌሊቱን ያንን ጨለማውን ገፎ ነው የተነሳው። ግን ሞቱን ስንመለከት እያዩት እየዳሰሱት የቀበረው ሰው ነው። እየታየ ነው የሞተው፣ እየታየ ነው የተቀበረው። ሌሎቹንም ያደረጋቸውን ድንቅ ድንቅ ነገር ስናይ በሚታይ ማንነት ያደረጋቸው ብዙ ነገሮች አሉ። አሁን እርገቱ እየታየ የሆነበት ምንድን ነው? ከእርገቱ በኋላ ከክርስቶስ ጋር በአካል አይገናኙም። ስለዚህ ድንገት የተሰወረ ቢሆን አንደኛ ክርስቶስ በእንደዚህ አይነት መንገድ ሳይታይ ድንገት ከሆነ ቅድም እንዳልነው መሰወሩ የርቀት ሳይሆን የርቀት ይመስላል። አላረገም ነው የሚያስብለው። እንደዚህ አይነት እንደዚህ አይነት እንትኖችን ያስነሳል። ታስታውስ ከሆነ በትንሣኤውም ጊዜ የጥርጣሬ መንፈስ ያደረበት ቶማስ ካላየሁ አላምንም፣ እንዲያውም ካልዳሰሱ ካልነካው ሁሉ ብሎ ነበረ። እንግዲህ ከሐዋርያት መካከል ራሱ ትናንትና ሲያስተምረው ከነበረው መካከል እንዲህ የሚል ሰው ከተነሳ በርቀት ያሉ ሰዎች ከዚያ በላይ ሊሉ ይችላሉ ማለት ነው። ስለዚህ ኢየሱስ ክርስቶስ ሊነሱ የሚችሉ ቀዳዳዎችን ሁሉ እየደፈነ መልስ እንዲያጡ አድርጎ እየዘጋ ነው የሚሄደው እና ልክ እንዳልነው አንድ ነገር የማይታየው በሁለት መንገድ ነው፣ ሲርቅና ሲረቅ ነው። አንድ አውሮፕላን ከዚህ ተነስቶ ይሄዳል፣ ከደመናው በላይ ሲሆን አይታይም። የማይታየው ረቆ አይደለም፣ ርቆ ነው የማይታየው እንጂ ባለበት ቦታ ላይ አለ። የረቀቀ ነፋስን አናየውም አቅራቢያችንም ቢሆን ርቆ ሳይሆን እሱ ደግሞ ረቆ ነው። ስለዚህ የኢየሱስ ክርስቶስ እርገት ይላሉ ሊቃውንቱ በርቀት ሳይሆን በርቀት ነው። እያዩት ከፍ ከፍ አለ። አዎ በርቀት ነው እንጂ ረቆ አይደለም። ወደታች ወደኛ ሲወርድ ስጋ ለብሶ አይደለም የመጣው ክርስቶስ። ወደኛ ሲመጣ ወልድ ስጋ ሳይለብስ ነው የመጣው። ሲያርግ ግን ያንን ስጋ አውልቆ አይደለም ሄደው፣ ስጋን ለብሶ ተዋህዶ ከነቁስሉ ይሄ ጠባሳው የችንካሩ አሰር ምልክቱ እያለ የፍቅር አርማው ነው እሱ። በዛ ማንነት ነው ሲመጣም የወጉት ያዩታል ተብሎ ነው የተጻፈው። የወጉት እያዩት ያ የፍቅር ማህተሙ ነው። ለፍቅር የተከፈለ መስዋዕት ነው። ለፍቅር የታየ ምልክት ነው። ያ ማህተሙ ነው እና ሲመጣም በዛ ማንነት በሚታይ ማንነት ነው የሚመጣው። ስለዚህ ክርስቶስ ሲያረግ እንዳልኩት እየታየ ነው ያረገው። ሐዋርያው ቅዱስ ሉቃስን በሐዋርያት ሥራ ላይ ሲመዘግብልን እያዩት ከፍ ከፍ አለ። ደግሞ ይሄ የድል ስራ ነው። ለምን ከተባለ ትናንትና ክርስቶስ የነበረበት ይታወቃል። ከፍታው መታየትም አለበት እንጂ አንተ እንዲያውም ትናንትና ውድቀትህን፣ ትናንትና መጎሳቆልህን፣ ትናንትና ምንነት የፈለጉ ሰዎች ዛሬ ላይ እንዲያውም ይላል ታሪክ ይሁዳ ራሱ በአንዱ ተረጓሚ ምንድን ነው የሚለው? ታንቆ ወድቆ ነበረ። እስከዛ ድረስ በቁስል ነው የቆየው።
ያ አንተ አሳልፈ ሰጥተኸው ሽጠኸው እንዲሞት ያደረግከው ተነስቶ ይሄው አረገልህ ሲባል ያንን ላይ እንዲህ ሲነሳ የአልጋው እንትን ጎኑን መቶት ነው በዛው ቆስሎ ሰንብቶ የሞተው የሚሉ እንደውም ሊቃውንት ሲተረጉሙ። ስለዚህ መታየትም አለበት ከፍታው። ትናንትና የነበርክበት ህይወት አልፎ እኮ ሲያልፍልህ ከፍታ ላይ ስትመጣ መታየት አለበት እና እያዩት ከፍ ከፍ አለ የሚለው ቃል በጣም ነው የሚነካኝ። መታየቱ በጣም ነው እንደውም ባይታይ ነበር እንደውም የሚገርመው። ምክንያቱም ምራቅ የተተፋበትማ አሁን ሲያርግ መታየት አለበት ከፍ ከፍ ሲል። አሁን እያዩት ከፍ ከፍ አለ። ማን ነው ትናንት ምራቅ የተተፋበት እያዩት ከፍ ከፍ አለ? ማን ነው ከፍ ከፍ ያለው? ትናንት በከብት በረት የተጣለው እያዩት ከፍ ከፍ አለ። እያዩት ከፍ ከፍ አለ። የወጉት የገረፉት እያዩት ከፍ ከፍ አለ። ያ 33 ዓመት ሙሉ ያለመቀያየር አንድ ቀሚስ ለብሶ የኖረው ድሃ እያዩት ከፍ ከፍ አለ። አሁን በግርማ ነው። አሁን በታላቅ ኃይልና ስልጣን ነው። አሁን የምድር ስበት እንኳን ወደኋላ ይዞ የማያስቀረው ኃይል አለው። ትናንትና በሁለት ሰዎች ብቻ ስራ ተቀብሮ የተፈጸመው ያ ድሃ እያዩት ከፍ ከፍ አለ። አሁን መታየት አለበት። እንዲያውም ይሄ እንደ ትንሣኤው ሳይታይ እንደሌላው ነገር ባይሆን እንዲያውም ይቆጭ ነበረ። ስለዚህ እያዩት ከፍ ከፍ አለ፣ ተስፋ ሰጣቸው። ስለዚህ እያዩት ይመጣል። እንዲያውም እዛ ጋር ሲያጽናኗቸው የነበሩ መላእክት እኮ እንዲህ ሲሄድ እንዳያችሁት ሲመጣ ደግሞ ታዩታላችሁ። ይመጣል፣ እንደሄደ አይቀርም አሉት። በትክክል ቀጠሮውን አክብሮ ይመጣል ማለት ነው። እና ክርስቶስ ሲመጣ እንግዲህ መንግስቱን ያውርሰን። እያዩት ከፍ ከፍ ያለው እንግዲህ ያረገው ለዚህ ነው። ማድረጉን ራሱ ስለተጻፈ አዎ አርገ በስብሐት ውስተ ሰማያት ወነበረ በየማነ አቡሁ ነው የሚለው በታላቅ። እንዲያውም ቅዱስ ያሬድ ምን ይላል? ያን ቀን የነበረው ምስጋና እንዲያውም መላእክት ባያሳረጉትም በእርገቱ ደስ ብሏቸው አብይ ዜማ ተሰማ በሰማይ ዘመላእክት ግናይ እንዘ ያርግ ወልድ ዲበ መንበሩ ኩሎሙ መላእክት ትንሣኤሁ ዘመሩ ይላል። አብይ ዜማ ታላቅ ዜማ። ምክንያቱም ትናንትና በከብት በረት ተጥሎም እኮ አመስግነዋል። እነሱ በከብት በረት ተወልዶም አመስግነዋል። መላእክት ሲሰደድም እነ ቅዱስ ዑራኤል ነበሩ። ሲሰቀልም ደሙን በጽዋ ብርሃን ተቀብለው ነበረ። አሁን ያን ቀንም መቼስ መላእክት ሳያርፉ ነው የሚያመሰግኑት። ግን ዛሬ ደግሞ ያ ምራቅ የተተፋበት ሲያርግማ አብይ ዜማ ተሰማ በሰማይ። ያ ሰውን ሰው ሊያደርግ በግብፅ በረሃ የተንከራተተው አሁን በአባቱ ቀኝ ሊቀመጥ ከፍ አለ። ለዚህ ደግሞ ክብር ይገባዋል እያሉ በሰማይ ታላቅ ምስጋና ሆነ ይላል። ርገቱን አሁንም ቅዱስ ያሬድ ይቀበልና ምርኮን ማርከህ ወደ ሰማይ አረክ አረገ ውስተ አርያም ፄዊወ ከፄዋ። ምርኮን ማረክ ወደ ሰማያትን ማረክ ካለ በኋላ ወወሀብ ከጸጋ ከላይ ጓለመያው ለሰው ልጆች ደግሞ ጸጋህን በረከትህን ሰጠህ፣ ቡራኬውን ሰጠ፣ ስጋውን ሰጠ፣ ሌሎቹንም ልዩ ልዩ ጸጋዎችን ሰጠ፣ ተስፋን ሰጠ። በኢየሩሳሌም ቆዩ ጠብቁ፣ ደግሞ እኔ የነገርኳችሁን እኔ የሰጠኋችሁን ደግሞ የበለጠ የሚያጸናላችሁን መንፈስ ቅዱስን ጠብቁ፣ እሱን ደግሞ ደጅ ጽኑ፣ ከኢየሩሳሌም አትውጡ ብሎ ቀጠሮ ሰጥቶ ተስፋ ሰጥቶ ቡራኬ ሰጥቶ አረገ። እያዩት ደግሞ ባያርግ እሱ የተናገረውን ጠብቁኝ አጽናኙን እልክላችኋለሁ፣ ብሄድ ይሻላል፣ እኔ ብሄድ ይህን አድርግላችኋለሁ ይህን አድርግላችኋለሁ ስላለ እያዩት ባያርግ ኖሮ ዝም ብሎ ቢሰወር ቅድም በርቀት ሳይሆን ዝም ብሎ በርቀት እዚሁ እያለ በርቀት ቢጠፋቸው ያኛውንም ተስፋ ያደርጉም መንፈስ ቅዱስንም ተስፋ ያደርጉም። መንፈስ ቅዱስ ቢወርድላቸው ራሱ ይጠራጠሩ ነበር። ስለዚህ በግልጽ እያዩት ነበር ማድረግ የነበረበት። በእርግጥ አሁን ሐዋርያት እኮ አሁን ያሉበት ህይወት ሄድ መለስ ነው። ገና በ50ኛው ቀን ነው አሁን በደንብ የሚጸኑት እንጂ እያሉ እየተሸረሸሩ ሊሄዱ ነው። አሁን ትንሣኤው ላይም ሞቱን አይተው ትንሣኤውን መጠበቅ ያልቻሉ ተስፋ የቆረጡ እኮ ከዚያም ተለይተው የወጡ የኤማውስ መንገደኞች አሉ። እነሱ የሞተ ዕለት ተስፋ ቆርጠዋል። ተነሳ ብለው ደግሞ አሁን እንትን ሲሉ ደግሞ ድንገት ቢሰወር ብለው ደግሞ አሁንም ወደ ኤማውስ ሊቀጥሉ ይችላሉ። ብዙ ነው አሁን የሐዋርያት ፈተናቸው። እዚያ ጋር ቶማስ ትንሣኤውን ገና ካላየው ካልዳሰስኩ አላምንም ይላል። እነ ቀለዮጳ ደግሞ ትናንትና ተፈትነዋል። አሁን ደግሞ የዕርገቱ ዕለት ደግሞ ሌሎቹ ደግሞ እስካሁን ድረስ እነ ቀለዮጳን ሲያጽናኑ አሁን ቶማስን ሲነግሩ ደግሞ ቀጣይ ላይ ማን ደግሞ ጉዞ ሊጀምር እንደሚችል አይታወቅም። እና
እስካሁን ድረስ እኮ ኦልሬዲ ጴጥሮስም ክዷል፣ ቶማስ ተጠራጥሯል፣ እነ ሉቃስ ወደ ነበሩበት ተመልሰዋል። ያው እንደገና እያስተካከለ እያመጣ እየመለሳቸው ሲያዩ እያመኑ ዜናውን ሲሰሙ አሁንም እየተመለሱ እየተጠገኑ ነው እንጂ እስካሁንም ድረስ ሳይወድቁ ቀርተው አይደለም። እንግዲህ የሚጸኑት ያንን ቀጠሮ ጠብቀው አጽናኙ ሲመጣ ነው የሚጸኑት። እንግዲህ መጽንዒ ወመንጽሔ የሚያነጻ የሚያጸና ይሉታል። መንፈስ ቅዱስን ያነጻቸዋል፣ ከዚያ ያጸናቸዋል። በዚያው በንጽህና እንዲጸኑ ያደርጋቸዋል መንፈስ ቅዱስ። እስከዚያ ድረስ ብዙ ጥርጣሬ፣ ክህደት፣ ማመንታት ብዙ እንትኖች ነበሩ በሐዋርያት ሕይወት ውስጥ። ሌላው ጥያቄ ከጌታችን ከኢየሱስ ክርስቶስ በፊት እርገት ነበረ፣ ያረጉም አሉ። ለምሳሌ ሄኖክ አድርጓል፣ ኤልያስ አድርጓል። ከጌታም በኋላ በተለያዩ አዋልድ መጽሐፍትም እኛ በምናምንባቸውም ያረጉ አሉ። ሌሎች በሐዲስ ኪዳንም ያረጉ አሉ። ይሁንና የጌታ እርገትና የሌሎቹ እርገት ልዩነቱ ምንድን ነው? የጌታችን የኢየሱስ ክርስቶስ እርገት ከሌሎቹ እርገት በምን ይለያል? በጣም ጥሩ። እንግዲህ የኢየሱስ ክርስቶስ ትንሣኤውም ልዩ ነው፣ እርገቱም ልዩ ነው። የኢየሱስን እርገት ለየት የሚያደርገው የኢየሱስ ክርስቶስ እርገት መጀመሪያ ወርዷል፣ ከሰማይ ነው የወረደው። ከሰማይ ሲወርድ ሰማይን ሳይለቅ ነው። አሁን ደግሞ ከምድር አረገ ስንል ምድርን ሳይለቅ ከምድር ነው የሚያደርገው። አንድ አካል ከአንድ ቦታ ወደ አንድ ቦታ ከሄደ የተነሳበትን ቦታ ለቆ ነው የሚሄደው። ኢየሱስ ክርስቶስ ግን መነሻውን ለቆ አይደለም መድረሻው ጋር የሚሄደው። ይሄዳል፣ መዳረሻው ጋር ሲደርስ መነሻው ላይም አለ። ያ ማለት ምን ማለት ነው? ከሰማይ ሲወርድ ሰማይን ሳይለቅ ነው። ከምድር ሲያረግም ምድርን ሳይለቅ ነው። ሰማይን ሳይለቅ ከሰማይ ወረደ፣ ምድርን ሳይለቅ ከምድር ወደ ሰማይ አረገ። ይሄ በጣም የሚደንቅ ቃል ነው። ሰማይም አለ ምድርም አለ። ይሄ በጣም ልዩ የሚያደርገው ነው። ሌሎቹ አካላት ቢያርጉ በእግዚአብሔር ኃይል ያረጉ ናቸው። እግዚአብሔር ያሳረጋቸው ናቸው። ሄኖክ አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔር ወስዶታልና ነው የሚለው መጽሐፍ። እግዚአብሔር ወስዶታል። ያ ማለት አሳርጎታል። ወደ ሰማይ እንዲወጣ ወደ ላይ ከፍ እንዲል እግዚአብሔር ወስዶታል። እግዚአብሔር እንዴት አረገ ሲባል በማይመረመር መጠን አረገ ነው የሚለው። እንዲያው መልካ ኢየሱስ የተባለ ድርሰታችን ምንድን ነው የሚለው? ሰላም ለእርገትከ ዘኢይትረከብ መጠኑ ነው የሚለው። ይህ ቃል ሊገልጠው የማይችል ቋንቋ ሊያብራራው የማይችል ጆሮ የትረካውን መጠን መረዳት በጆሮ ሊፈስ የሚችሉ ቃላቶች አቅም የላቸውም። ስለዚህ ለዚህ እርገትህ ክብር ይገባል፣ ሰላምታ ይገባል ነው የሚለው መልካ ኢየሱስ ባለው ድርሰታችን። ልክና መመርመር በሌለው ቅድም እንዳልኩት አረገ ስንል ቦታውን ለቆ ያልሄደ ስለሆነ ኤልያስ ማን አሳረገው? እግዚአብሔር አሳርጎታል። ሌሎቹም ቅዱሳን ማን አሳረጋቸው? እግዚአብሔር አሳርጓቸዋል ነው መልሱ የሚሆነው። እንዲያውም መጽሐፍ ምን ይላል? አልቦ ዘዐርገ ውስተ ሰማይ ዘእንበለ ዘወረደም ሰማይ፣ ከሰማይ ከወረደው በቀር ወደ ሰማይ ያረገ የለም ነው የሚለው መጽሐፍ። እንዲህ እነገሌ ያላረጉም ወይ? በዚህ መንገድ ያረገ ማንም የለም። ልዩ እርገት ነው። በዚህ መንገድ በራሱ ኃይል ያረገ፣ በራሱ ስልጣን ያረገ፣ በራሱ ማንነት ያረገ ማንም የለም። እግዚአብሔር ያሳረጋቸው ናቸው ሌሎቹ። እግዚአብሔርን ማን አሳረገው ከተባለ በራሱ ኃይል በራሱ ስልጣን አረገ። ኤልያስ ሲያርግ ለደቀ መዝሙሩ መጎናጸፊያውን ሰጥቶት ሄደ ነው የሚለው። ኢየሱስ ክርስቶስ ሲያርግ ግን መጎናጸፊያውን ሳይሆን ስጋውን ሰጥቶ አረገ። ስለዚህ ያንን ስጋ ኤልሳ የኤልያስን መጎናጸፊያ ይዞ ነው የቀረው። እኛ ግን የኢየሱስ ክርስቶስ ስጋውን እንካችሁ ብሎ በቃ ይሄ ለዓለም የሚሰጥ ለስርየተ ኃጢአት የሚሆን ስጋዬ ነው ብሎ እሱን ሰጥቶና ያረገው። ቀደም እንዳልነው ሌሎች ተስፋዎችንም ሰጥቶና ያረገው ብዙ በረከቶች የተገኘበት ነውና ከሌሎቹ ለየት የሚያደርገው በራሱ ኃይልና ስልጣን ማድረጉ ነው። ለዚህም ነው መልካ ኢየሱስ የተባለው ድርሰታችን ሰላም ለእርገትከ ዘኢይትረከብ መጠኑ፣ መመርመር የሌለበት መጠኑ እንዲህ ነው ተብሎ ቃል ለማይገልጠው ቃል ሊያብራራው የማይችል አንደበት የማይገልጠው ከቃል በላይ ለሆነው ለእርገትህ ክብር ይገባል፣ ሰላምታ ይገባል ነው የሚለው። ስለዚህ ያ እርገቱ ከሌሎቹ እርገት በተለየ መንገድ በራሱ ኃይል በራሱ ስልጣን የተነሳ ያረገ
ትንሣኤውም እርገቱም ልዩ የሆነ አምላክ ነው። የሚለየው በዚህ መንገድ ነው። መልካም እንግዲህ በዓለ ዕርገቱ የሰላም የፍቅር የጤና ያድርግልን እያል ክርስቶስ አምላካችን እንደተናገረው እንግዲህ ሁላችንም በዚህ በዕርገቱ በቤተክርስቲያናችን ጸንተን መንፈስ ቅዱስ የሚወርደውን አጽናኝ መንፈስ ቅዱስ ለሁላችን እንዲልክልን መልካም ፈቃዱ ይሆንልን እንላለን። ቀጣይ በ10ኛው ቀን የምናከብረውን ደግሞ በዓለ ጰራቅሊጦስ ወይም ደግሞ የመንፈስ ቅዱስ የመውረድ 50ኛውን ቀን ለማክበር ለዚያች ቀን ያብቃን። መጋቤ ደግሞ በዛች መጋቤ ጥበብ ደግሞ ስለዚሁ ጉዳይ ደግሞ ድጋሜ እንገናኛለን። ለበዓለ ጰራቅሊጦስ በሰላም ያድርሰን። ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን፣ ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።